ሰው ይስጣችሁ። ፈጣሪ ሲወዳችሁ ሊያድናችሁም ሲፈልግ የሚሰጣችሁ ክብር በጸጋ የምንጎናጸፍበት የቤተ ክርስቲያን እንዲሁም ቃል ስንገባ የምንለብሰው ልብስ ነው። ይህ ልብስ ካፕኬት ላይ እንደዚህ አድርጋችሁ ስታቀራብሯቸው በጣም ያምራሉ። ነገር ግን ሀይሚና ብሩክ የሄዱበት ቦታ አንደኛ ራሳቸውን ለማግኘት ጸሎት ለማድረግ ነው እንጂ እዛ ቦታ ላይ ተጋብተው ልጅ ሊፈጽሙ አይደለም የሄዱት። ልጅ ያ ጸሎት እንዳለው ሆኖ ግን ይሄ ነገር እንደዛ ሊፈጽሙ አይደለም። እዛ ከሄዱ በኋላ ልጅ ይዘው ሊመጡ አይደለም። ጋይሶች እንዴት ነው የምታስቡት? ግን በጣም በቃ ይሄ የክብር ልብሳችን ነው የቤተ ክርስቲያን። ማንም ሰው ቆርቦ ወይም ደግሞ በቃ ይሄ ሲጋባ የሚለብሰው ኖርማሊ አሁን ማንም ሰው ይለብሰዋል፣ ግን የልብስ ልዩነት አለው። ሁሉም አንድ አይነት አይደለም። እና ብቻ ደስ ይላል። ግን ሀይሚና ብሩክ የሄዱት ያው ልጅ ሊወልዱ አይደለም። እዛ የሄዱት ልጅ አላገኝ ብለው አይደለም የሄዱት። ጸሎት ልጅ ለመውለድ ሊጸልዩ አስመሰላችሁት እኮ ጋይሶች። ተው እንጂ ታረጋጉት። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ብሩክና ሀይሚ ጠፍተው ጨንቋችኋል፣ ጠቧችኋል። በጣም በጣም ሚዲያው ራሱ ዝም ብሏል። በጣም ያስጠላል ማለት ነው። ያው እንግዲህ ሀይሚ እና ብሩኬ ዛሬ ወይ ነገ እንደ እግዚአብሔር ፍቃድ ከቻሳ ይላሉ። እንደ እግዚአብሔር ፍቃድ ማለት ነው። ያው ቀድሞ ተናግሯል ብሩኬ። እንግዲህ ገዳም እሄዳለሁ ብያለሁ እግዚአብሔር ከረዳኝ እናንተም ትረዱኛላችሁ ብሏል። እንግዲህ ያው በትዕግስት መጠበቅ ነው። ያሉበትን ሁኔታ ደግሞ ስላሳወቁ ያን ያክል አንረበሽም። ሳያሳውቁን ዝም ብለው ጥርቅም ቢያደርጉን ብዙ ነገር እናስብ ነበር፣ ብዙ ነገር እንሆን ነበር። ነገር ግን ያሉበትን ቦታ ስላሳሰቡን ያን ያክል በብዙ በሜሽን በስልክ በተለያየ ነገር ማስጨነቁ አስፈላጊ ነው ብዬ አላምንም እኔ ማለት ነው። እና ብዙዎቻችሁ በጣም 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 ናፍቀዋቸዋል። በጣም ነው የናፈቁን። እውነት ነው፣ እኔም ናፍቀውኛል። ግን የሄዱበትን ቦታ እስከተናገሩ ድረስ ከሱ የሚበልጥ ነገር ምንም ነገር ስለሌለ እንደምንም ጥርሳችንን ንክስ አድርገን ቻል አድርገን መጠበቅ አለብን። ስንጠብቃቸው ደግሞ በፊት ያላያችኋቸው ቪዲዮዎች ይኖራሉ። እዛ እየሄዳችሁ መዝናናት ትችላላችሁ። እንዲሁም ያንን እየቆራረጣችሁ እያመጣችሁ ቲክቶክ ላይ ሼር እያደረጋችሁ በቃ በዚህ አጋጣሚ ማለት ነው ፋሚሊ ምን አለበት አሁን እንደው ሰፕራይዝ ብናደርጋቸው ብሩክንም 450 ሀይሚንም 300 ግጥም አድርገን ልክ ሲመጡ ሰፕራይዝ ብናደርጋቸው ምን ይመስላችኋል? ሰብስክራይበራቸው እየሄደ አይደለም እነሱ ከጠፉ አንስቶ ማለት ነው። ስለዚህ ውድ ቤተሰቦቼ ምን ልላችሁ ነው የምፈልገው የበፊት ቪዲዮአቸው ላይ የሄዳችሁ የሃይሜንም ከስር ቻናሏን እያረጋችሁ የብሩክንም ከስር ቻናላቸውን እያረጋችሁ ሼር እያደረግን ብናበረታታቸው እስኪመጡ ድረስ ፈጣሪ ብሎ ብሩክንም 400 አይደለም 350 350 ዞረብኝ ቅርታ 350 እያስገባን ሀይሚንም ደግሞ 300 እያስገባን ብንጠብቃቸው እንደ ሀሳብ ምን ይመስላችኋል? ይሄንን ኤዲት የምታደርጉት ምናምን ከስር እንትናቸውን ከስር ሊንካቸውን አስቀምጦ ሜቢ ቪዲዮ ተለቋል ብሎ የሚገባ ሰው ሊኖር ይችላል። ምናምን ነገር ብዙ ነገር ሊኖር ይችላል። እና መልፋታችሁ ካልቀረ ኤዲት ማድረጋችሁ ካልቀረ ቻናላቸውንም ከስር እያስቀመጣችሁ ብናበረታታቸው እንደ ሀሳብ ነው የምላችሁ ጋይሶች። እና መጥፋታቸው በጣም አስጨንቆናል፣ በጣም ጨንቆናል። ያው ግን አልደበረኝም። እኔ እውነት ለመናገር እንደ ሌላው ጊዜ አልደበረኝም። ሌላው ጊዜ አሁን ሲጠፉ ኖርማሊ ወይ በጸብ ወይ በምናምን ሲሆን ነው የሚያስፈራው። ምንም አያስፈራም ይሄ። እዩ ደግሞ ትናንትና ልጅህ አይደለም ብላ እንትናን ቤት ድረስ ሄዶ በር ዘግታበት አባረዋለች ማለት ነው። ሜቢ እንግዲህ እውነቱን ሊወጣ ይችላል። ግን እውነቱ የሚወጣው እንደሆነ አሁን በተረዳሁት ልክ አሁን ላይ ብሩኬ ምንም ጊዜ ሰጥቶ ዞር ብሎ የሚያያትም አይመስለኝም። አሁን ላይ ግን ያው ፋሲካ እንግዲህ ደርሷል ታውቃላችሁ። 2 ሳምንት ነው የቀረን። ኦልሬዲ አሁን አንዱ ሳምንት እያለቀ ነው። ሁለትም አይሆንም እና ግን ከፋሲካ ውጭ ነው የሚሆነው እንጂ ከፋሲካ ወዲህ ምንም አዲስ ነገር አይኖርም። ኦልሬዲ እሷ ትናንትና ቢኒን ስታባርረው አይተናል። እኔ እንዲሁም ስለደበረችን ጨርሼ አላየኋትም። ምክንያቱም አሁን ብሩክና ሀይሚ ያሉበት ቦታ የሰላማዊ ቦታ ስለሆነ ከቦታውም አይችል አላዳመጥኳትም ምን እንዳለች ስለሱ ማለት ነው ጋይስ። እና ምክንያቱም ይህ ነገር ምንም ከእውነት የራቀ ስለሆነ ነው እንጂ
እውነት ቢኖር ኖሮ ብሩኬ የዚህን ያህል ጊዜ አይሰጥም ነበረ። እና የኛ ውድ ቤተሰቦች እንደነገርኳችሁ ቻናላቸውን እናበረታታቸው። እንደዛ እያደረግን እንደዚህ ካፕኬት ውስጥ የተለያየ ነገር የምታደርጉት አሁን ይሄ በጣም ደስ ይላል። ግን ያው የሄዱበት ፓርት ደግሞ ይሄን ለማግኘት ሳይሆን ይሄን ለመለመን ሳይሆን ያው ለሰላማቸው ለህይወታቸው ወደፊት ለሚጓዙት ሰው የሰው ልጅ ትዳር ሲጀምር በፈጣሪው አምኖ በቃ ብዙ ነገር ፈጣሪውን ጠይቆ የገቡበት ነገር መልሱ በኋላ ላይ ጥሩ ይሆናል። እና ሀይሚና ብሩኬ ደግሞ ያው ለረጅም ጊዜ አብረው የቆዩ አብረው የኖሩ ናቸው። እንግዲህ እንደምታዩዋቸው ከአቅም በላይ የሆነ መጠናናት ያሳልፉ ፍቅረኛሞች ናቸው። ያን ያክል ሁሉም ነገር ይከብዳቸዋል ብዬ አላስብም። ልጅነት አለ በመካከል አይስኮርስ ያን ነገር ደግሞ በፈጣሪያቸው ስም ለምነው ጸልየው ተንበርክከው ከራሳቸው ጋር ሆነው ወደ እኛ ቢመጡልን በጣም ደስ ይለናል። እስከዛ ድረስ ግን እናንተ ባለማጨናነቅ ምናምን በቃ የራሳችንን አስተዋጽኦ መወጣት አለብን። ምክንያቱም ያሉበትን ቦታ ስለምናውቅ እንዲሁም ደግሞ ብዙዎቻችሁ እህቶቻችን የብሩክም የሀይሚም ደጋፊዎች ለሀና በጣም ድምጽ መሆን አለብን። እውነት እነ ብሬክስ እነ እንትና ማነው ሳሪ ጆከር ብዙ ናቸው። ብቻ እና አሞራው ለራሱ አነጋግሮ ትናንትና በስልክ ያለችበት ቦታ ምናምን ሲጠቁም ነበርና በቃ እኔ እንጃ በስመአብ ፍቅር እንደዚህ ነው። በቃ ዘረኝነት የሚባለው ነገር ጠፍቶ የሰው ልጅ ሲሞት መረባረብ በጣም ደስ ይላል። ሀና እንግዲህ እንደምታውቋት ቆየች በጣም ረጅም ጊዜ ሞተች ተብሎ ልጇ ከገባ እንደውም የተንቢ ሁሉ ቪዲዮ ሰርታለች። እንዴት ሞተች እንዴት ሆነ? የበረሃ ነገር ግን በጣም ይገርማል። ስደት በስመአብ። እኔ ግን እንደ ሳውዲ የምፈራው አገር ከአረብ ሀገር የለኝም። በጣም በህይወት የምፈራው ሳውዲ የሚባል ሀገር እፈራለሁ። ለምን እንደሆነ አላቅም። እኔ እንጃ። እኔ አሁን ዱባይ ሌሎቹ ሀገሮች ምንም አይመስሉኝም። ሳውዲ ሲባል ግን እፈራለሁ። ለምን እንደሆነ አላቅም እኮ እኔ እኮ አላውቀውም እኮ ግን ያስፈራኛል። እና ብቻ ግን በረሃውን ስለማይ ሲሄዱ ስለማይ ምናምን በዛ ይመስለኛል ምፈራው ማለት ነው። እንጂ አሁን እኮ አክስቴ ከ10 አመት በላይ ተቀምጣበታለች። በጣም ጥሩ ሰዎች አሉ። የተንቢም እንዳያቸዋት ብዙ አመት ተቀምጣበታለች። አክስቴም የአባቴ የወንድም ልጅ ከ10 አመት በላይ ተቀምጣ ዝንጥ ብላ ከተንከባክበዋት ምናምን ነው እንትን ብላ የሄደችው አሁን ሀገር የገባችው። እና እኔ ግን በጣም ይደብረኛል። እሷ ራሱ እዚህ ዱባይ ሆኜ ነይ ስትለኝ እኔ እንትን አለን በዚህ ልቀበልሽ በእንትን በዚህ አሁን ቅርብ አይደለ በዱባይ ሳውዲ ልቀበልሽ ምናምን ስትለኝ ነበር። በጠፋው ሰዓት ማለት ነው። በጠፋው ሰዓት ፓስፖርቴ በነበረኝ ጊዜ ምናምን እንደዛ ትለኝ ነበር። እና እኔ ግን እፈራ ነበር በጣም የምፈራው። እና በዚህ አጋጣሚ ሀንዬ አለች በህይወት ተብሏል። እንግዲህ በቅርቡ ትገኛለች ብለን ተስፋ እናደርጋለን። በዛ በጣም ወንድሞቻችን ጥረት እያደረጉ ነው። ቲክቶክ ላይ ሰሞኑን የምናየው ነገር በጣም ደስ ይላል። እኔም ብሆን የምትሉት ነገር በቃ የሆነ የሚሰማችሁ ስሜት የለም ቤተሰቦች? እና ሁላችሁም የሀይሚ አድናቂ የሆናችሁ የማንም ሆናችሁ ብቻ ሼር እያደረጋችሁ የሀይሚ እንትን የብሩኬን ወይ ብሩኬ አላልኩም ጆሮዬ ላይ እነሱ ናቸው ሀይሚና ብሩኬ የሚያቃጭሉት የነ ሳሪን የነ ገስት ከፍተው ብቻ በሚያወሩት ነገር ሰው ጋር እንዲደርስ በተለይ ብሬክስ መዋለድ በስመ አብ ቋንቋ ወይኔ ጭራሽ ከአረቦቹ እኮ ነው የሚበልጠው። ብሬክስ ሲያወራ በስመ አብ እንደው ይወለድባቸው እንደዚህ አይነት ሰው ማለት ነው። ቋንቋ ማለት በቃ ይጠቅማል። በእንደዚህ በደንብ እኮ ነው ዜና አንባቢ ቢሆን ራሱ ስለ አረብኛ እንደ አረቦቹ ራሱ እንደዚህ ያወሩ በደንብ ነው የሚያወራው ብሬክስ ማለት ነውና የእሱን ድምጽ ሸር እያደረጋችሁ ተደራሽነት ማድረግ አለብን። የሀይሚዬን አልኩኝ ይቅርታ የሀናዬን ነፍስ መታደግ አለብን። የኛ ውድ ቤተሰብ ሁላችንም መረባረብ አለብን። ነገ እኛ ምን እንደምንሆን አናቅም። የሚፈጠረውን ነገር ዛሬ ላይ ጥሩ ነገር ማድረግ አለብን። ጥሩ ስንቅ መሰነቅ አለብን። ቤተሰቦች ማንም ለማንም ደራሽ አይደለም። እኛው እርስ በራሳችን ተደጋግፈን የእህታችንን ድምጽ መቆም አለብን ብዬ እኔ አስባለሁ። እግዚአብሔርን በጣም በቃ ደስ የሚል ነገር ነው። እነ ብሬክስ እነ መሲ እነ ጆከር እነ ብቻ ብዙ ነገር ብዙ ናቸው። እና ብቻ ሌሎች በጣም ብዙ አሉ። እኔ ግን እነዚህ ድንገት ስገባ ያገኘኋቸው ናቸው። እና በጣም ብዙ አሉ። እና በቃ ለወገን ደራሽ ሰው እንደዚህ ሲሆን በጣም ነው ደስ የሚለው እግዚአብሔርን። እና የዚችን ልጅም በእውነት በቃ ፈጣሪ ብሎ ተገኝታለች የሚለውን ነገር ሰምተን እኔ እንጃ በስመአብ እንዴት አይነት ለእነዚህ ራሱ እንቅልፋቸውን ትተው ሌት ተቀን ለሚለፉት እህቶቻችን ደስታ እንደሆነ እኔ እንጃ ብቻ
እግዚአብሔር ፈጣሪ ያክብራችሁ ለስደተኞች ሁሌ ደራሽ የምትሆኑ ሰዎች። ምክንያቱም ዛሬ እኔ እዚህ ጋር ቆሜ ስላወራው ምናምን አይደለም፣ ነገ ምን እንደምሆን አይታወቅም እና እኔ ጋርም እንዲህ ነው ብዬ ሞራል ነው የተሰማኝ። እግዚአብሔርን ክፉ አይንካችሁ፣ በያላችሁበት ስደተኞች ፈጣሪ ይጠብቃችሁ እና ሁላችንም የተቻለን እነሱ የሚያወሩትን ነገር ሼር እያደረግን ምክንያቱም አንዳችን ያልሰማነው ይሰማል። በቃ ለብዙ ሰው ይደርሳል እና ሼር እያደረግን የራሳችንን አስተዋጽኦ ብንወጣ በጣም ደስ ይለኛል። የኛ ውድ ቤተሰቦች አመሰግናለሁ። መልካም ቀን ይሁንላችሁ። ባይ አለብን አፈሯ